ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 60ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኖቬምበር 22 2025 ነው። እንግዲህ 59ኛው እና ላይክ 58ኛው ላይ የነበርነው ይሄን አፔንዲክስን እያየን ነው። ስለ ቫት ጋፕ አናሊሲስ እናወራለን ብለው ግን ቫት ጋፕ አናሊሲስን ለመስራት የተጠቀምንበት ከአይኤምኤፍ የቀዳ ነውና እኛ ለዚህ ፐርፐዝ ብለን ሞዲፋይ ያደረግነው ሜቶዶሎጂ አለ ብለው መጣው እና እሱን ዝርዝሩን አፔንዲክስ ዲ ላይ አስቀምጠነዋል ስላሉ እንግዲህ አይ ዶንት ኖ ላይክ ነው ማየት አለብን ብዬ ወደዚህ መጥቻለሁ ማለት ነው። እና ትላንትና ባደረግነው ሪሰርች ምን ያህል ታግሳችሁ እንደተከታተላችሁኝ ባላቅም ትላንትና ባደረግነው ሪሰርች ምንም እንኳን ኦፕሬቲንግ ሰርፕለስ እና አንሪላይዝድ ፕሮፊት ይለያያሉ የሚለው ነገር እስካሁን ሊገባኝ አልቻለም። ሰምቼው ላይክ ነው አዲስም ነው ተርሚኖሎጂው whatever the case ግን የሚሉት ምንድነው ጋፕ አናሊሲስ ለመስራት የምንጠቀምበት ሜቶዶሎጂ በዋናነት እንግዲህ ናሽናል አካውንት ሰፕላይ እና ዩዝ ቴብልስ የሚባሉ ወይም ናሽናል ቴብልስ ሰፕላይ ዩዝ ቴብልስ አሁን እንደተረዳሁት በዩናይትድ ኔሽን ደረጃ በተግባር ላይ የሚውሉና በየጊዜው ማለት እንትን ሀገራት በቃ ያጠኑታል ነው ለራሳቸው ምክንያቱም የኢኮኖሚውን ጤናማነት መመዘኛ ነው ማለት አንድ የሆነ ዶክመንትም እያየሁ ነበር እንግዲህ አዲስ አበባ ውስጥ የተዘጋጀ ምናምን ብለው ይሄን ማለት ነው ላይክ ነው ቫት ጋፕ አናሊሲስ ላይክ ነው 2023 ላይ አዲስ አበባ ምናምን ከሚል ዌብሳይት ላይ ነው ያገኘሁት። ስለዚህ ይሄ ስለ እንትን እየፈለኩ ያለ ማነው ስሙ አርኤ ጋፕ የሚለውን ነገር እየፈለኩ ያለ እሱን አገኘሁትና ዝም ብዬ አሁን ከመምጣቴ በፊት ይሄን ከመጀመሪያ በፊት ያየው ነበር ማለት ምን ለማለት ማለት እስቲ ምንድነው ከአዲስ አበባ ጋር እንዴት ተገናኝቶ መጣ ምናምን ዝም ብዬ ስኪም እያራኩት ነበር እና አንድ ነገር ሲያነሳ ጥሩ ነገር አይ ላይክ ነው ዝም ብሎ እንደ ኢንትሮዳክሽን ነገሩ ላይ የአይኤምኤፍ የኢንተርናሽናል ሞኔታሪ ፈንድ እንዳልኳችሁ እንግዲህ እንደ ባንክ አይነት ነገር ነው። ሼር ሆልዲንግ ካምፓኒ ነው። ሼር የሚገዙት ግን ሀገራት ናቸው እንጂ ግለሰቦች አይደሉም ማለት ነው። በዛ ሶ ማለት በዩናይትድ ኔሽን ምናምን የተዘጋጁ መሰለኝ አሁን እነዚህ ናሽናል ቴብልስ ለኢትዮጵያ ስፔሲፊካሊ ተብሎ የተዘጋጁ አይደለም። አሁን እዚህ ጋር ስታነቡት IMF found the VAT gap analysis in this report is based on the model that was created for Ethiopia by IMF እና ለኢትዮጵያ ተብሎ የተፈጠረ ሞዴል አለ ነው የሚሏቸው እና ለኢትዮጵያ ተብሎ ተፈጠረ ሂውተን ብለው which is itself is an implementation of IMF's RA gap methodology እንግዲህ ሜቢ እነሱ ራሳቸው IMF ራሱ RA gap ሜቶዶሎጂውን እንደገና ለኢትዮጵያ አዳፕት አድርጎት ይሆናል ብላችሁ ልታስቡ ትችላላችሁ። ኤኒዌይ ለኢትዮጵያ ተብሎ ተመረጠ ላይክ ነው IMF ያዘጋጀው ምናልባት ከስተማይዝ አድርጎ ከኢትዮጵያ ሁኔታ ጋር ወዶት ሊሆን ይችላል። ግን ኢንተርናሽናል የሚመስለው ምክንያቱም ስታዩት ሰፋ ያለ ብዙ እውቀት የሚጠይቅ እና ደግሞ ለየትኛውም ሀገር ሊሰራ የሚችል መሆኑን ስታዩት አይ ቲንክ ይሄ ነገር እንደዛ ሊሆን ይችላል ብላችሁ እንድታስቡ ያደርጋችኋል ማለት ነው። ሶ እንግዲህ እነዚህ ሶስት ዋና ናሽናል ቴብልስ የሚባሉት ዩዝ ቴብልስ አካውንት ቴብልስ የሚባሉት ነው ሞዴሉ እንግዲህ የሚጠቀመው የሚመስለው ማለት ነው። እና ናሽናል ቴብሉ ጂዲፒውን ከተለያየ አቅጣጫ አንደርስታንድ ለማድረግ ከፕሮዳክሽን አኳያ ከኤክስፔንዲቸር አኳያ ከኢንካም አኳያ ወዘተ ምን ይመስላል የሚለውን ያየዋል። ስለዚህ ናሽናል ቴብሎቹ ወደ 7 ናቸው 8 የሚሆኑ ቴብሎች ናቸው። አሁን ቻትጂፒቲ የዘረዘራቸው የምታስታውሱ ከሆነ እንግዲህ እንትን እላቸዋለሁ ብዬ ነበር like ነው can you give me the list of national tables with their purpose in GA like gap analysis kinda like gap analysis bam. I can give you okay national
production account, generation of income account, use of capital account tables in GDP by production. All right, like my goodness, it took it another ትላንትና የሰጠን like አዲስ ነገር ነው ደግሞ ዛሬ ያመጣው። ስለዚህ በጣም ሰፊ ዳታቤዝ የሆነ አርኪቴክቸር ነው GA gap in national accounts, GDP statistics, or GA government accounts. What is that? GA, it's not GA, right? RA, right? Like revenue authority, sorry, like RA gap, right? I think it's the revenue authority, gap analysis. Yeah, like GAB ነገር እንደፍልቅልቅ አደረኩት ነው። ሶ like እነዚህ ቴብሎች ማለት ነው። ቴብል 1 አሁን GDP by production, GDP by expenditure, GDP by income tables, like the supply and use tables, the supply tables, use tables, the input output tables, household, government accounts, import export, right. I think indices ምናምን ብሎ ነበር ትላንትና። anyway በእነዚህ ነገሮች ሰብስባችሁ ተመዘገቡትና ዋናው ዓላማው ናሽናል አካውንትስ አሁን የዘረዘራቸው ቴብሎች ናቸው። እንግዲህ እኔ ኢንዳይስስ ምናምን የሚለውን እንዲያቀልልና ዲስክራይብ እንዲያደርግልን ነበር ሀሳቤ የነበረው። ግን ኢንስቴድ ኦፍ ኢንዳይስስ ትላንትና ኢንዳይስስ ምናምን ሲል ነው የነበረው። አሁን ደግሞ ኮምፕሊትሊ አንቀይሮት ሌሎች አዳዲስ ቴብሎችን አምጥቷል። የሆነ ሆኖ ግን ዋናው ጂዲፒውን ከተለያየ አቅጣጫ እንድታዩት፣ ከተለያየ ዳይሜንሽን፣ ከተለያየ ጎን እንድታዩትና ያንን ይዛችሁ ማለት ታርጌት ምን ያህል ማለት ኢኮኖሚው ይሄን ያህል የሚያመርት ከሆነ፣ ይሄን ያህል ኢንካም የሚፈጥር ከሆነ፣ በኢኮኖሚ ውስጥ ያለው የወጪ ኤክስፔንዲቸሩ ይሄን ያህል ከሆነ ወዘተ ብላችሁ አስቀምጣችሁ እንደገና ደግሞ ሰፕላይ እና ዩዝ ቴብልም ሰፕላይ ቴብል አሁን ለምሳሌ ማን ምን ያመርታል የሚለውን ነገር ነው። ዩዝ ቴብል ደግሞ ማን ምን ፍጆታ ይጠቀማል፣ ግለሰብም ሆነ መንግስትም ሆነ ድርጅትም ሆነ ማን ምን ይጠቀማል የሚለውን የሚይዝ ነው። እንግዲህ በአመት ውስጥ በጠቅላላ ባንድ ኢኮኖሚ ውስጥ እነዚህን ነገሮች ናሽናል አካውንቶች የሚባሉትን ጂዲፒውን ከተለያየ አቅጣጫ የሚያቀርቡና ማን ምን ይጠቀማል፣ ማን ምን ያመርታል የሚለውን ነገር ከመዘገበ በኋላ እዛ ላይ ሆኖ ኢኮኖሚ በዚሁ መልኩ የሚንቀሳቀስና ይሄን ያህል ኢንካም፣ ይሄን ያህል ኤክስፔንዲቸር፣ ይሄን ያህል ፕሮዳክቲቪቲ፣ ይሄን ያህል ሴክተሮች፣ ይሄን ያህል አምራቾች፣ ይሄን ያህል ኮንሱመሮች ካሉት ምን ያህል ቫት ጀነሬት ያደርግ ነበር የሚለውን ነገር ማለት like under ideal circumstances ምን ያህል ቫት ጀነሬት ማድረግ ይችል ነበር ብለው ያስቀምጡበታል ማለት ነው እነዚህ ሶስቱ ቴብሎች። ከዛ በኋላ ዴን አክቹዋል ደግሞ የተሰበሰበውን ቫት ይሰበስቡና ዴን በሁለቱ መካከል ስለዚህ መሰብሰብ ይቻል የነበረው ይሄን ያህል ነው፣ በተግባር ግን የተሰበሰበው ይሄን ያህል ነው ብለው ልዩነቱን ያስቀምጣሉ። ያንን ነው የሚሰሩት ማለት ነው። ይሄ ማደሉ ይሄንን ነው የሚሰራው። እንግዲህ ትላንት አንጁሊ ነገሩ ሐሳቡ አዲስም ስለነበረ ኮንሰፕቱንም አንደርስታንድ ለማድረግ አሁን ናሽናል ቴብል፣ ሰፕላይ ቴብል፣ ዩዝ ቴብል አላቃቸውም። ስለዚህ እዛ ላይ ደግሞ ሰርፕለስ፣ ኦፕሬቲንግ ሰርፕለስ እና አንሪላይዝድ ፕሮፊት አንድ አይደሉም የሚል ነገር በጣም አከራክሮኝ ነበር። ምክንያቱም ለምሳሌ ጂዲፒውን ላይክ ጂዲፒ ባይ ፕሮዳክሽን እና ጂዲፒ ባይ ኢንካም ስታረጉት ማለት ጂዲፒ ባይ ፕሮዳክሽን የተመረተውን ነገር በሙሉ ጂዲፒ ብሎ ይቆጥርላቸዋል። እኔ ማውቀው ጂዲፒ ግን አሁን እሱ ጂዲፒ ባይ ኤክስፔንዲቸር የሚለው የተመረተ ነገር ሁሉ ሳይሆን ተመርቶ ገበያ ላይ ያዋለና ዋጋ የተከፈለበት ነው። ስለዚህ ጂዲፒ ባይ ኤክስፔንዲቸር እና ጂዲፒ ባይ ኤክስፔንዲቸር እና ጂዲፒ ባይ ፕሮዳክሽን እኩል ሊሆኑ አይመጡም ነው የኔ ግምት። ምክንያቱም ያመረታችሁትን ነገር በሙሉ ገበያ አውጥታችሁ አትሸጡትም ነው። እስካሁን ክሊር አልሆነልንም ላይክ ነው። ሰርፕለስ ኦፕሬቲንግ ሰርፕለስ ኢዝ አ ኮምፕሊትሊ ዲፍረንት ቲንግ። ሶስት ማለት እንግዲህ ጄሚናይንም ቼክ አድርገው ነበር ማን ነው ማለት አንዳንዴ አንዱ ሚሊዮን አንዱ ስለሚያጣፋው
ወይም ስለ ላይክ አንዱ ለሚሳሳት እና ሁለቱን ስታገጫጯቸው ወይም የተለያዩትን ኤሪያስ ስታያቸው ብዥታችሁን ያጠራላችኋል። ስለዚህ ሞከርኩት፣ ይገርማችኋል እስካሁንም አልተመለሰልኝም። አነሰሰሪ ማለት ከዚህ ጋር አይገናኝም። ስለዚህ የራሴ ፕሮጀክት አድርጌ ትቼዋለሁ። ደክሞኝም ስለነበር ይሁን ማታ ቼክ አላረኩትም። ብቻ ግን ስቲል አልተመለሰልኝም። እስኪገባኝ እንግዲህ እቀጥላለሁ ማለት ነው። ሶ ይሄ ነው እንግዲህ የሚሉት ነው። ጋፕ አናሊሲሱ በዚህ መልኩ ነው የሚሰራው። እዛ ውስጥ አብረን እንግዲህ አሰምሽንስ ኦን ፖሊሲ ኤንድ ሞዴል ስትራክቸር፣ ምን አይነት ሞዴል ስትራክቸሮችን እና የፖሊሲ አሰምሽኖችን ወስደናል የሚለውን ነገር አስቀምጠናል ማለት ላይክ ነው። እነዚህ ነገሮች ስንሰራ በፖሊሲ አሰምሽን እና በምን አይነት ሞዴል ስትራክቸር ውስጥ እንደሰራ ነው እናብራራን ብለው አስቀምጠዋል ማለት ነው። ስለዚህ ባጭሩ ጠቅለል አድርጋችሁ ስታስቀምጡት ምን ያህል መሰብሰብ ይችል ነበር፣ ምን ያህል ተሰበሰበ፣ በምን አይነት ድባብ ውስጥ የሚለውን ነገር የሚመልስ ነው ማለት ነው። ሶ ቢፎር ተርኒንግ ቱ ሜቶዶሎጂ፣ እንግዲህ ወደ ሜቶዶሎጂ ከመግባባታችን እና ዝርዝሩን ከማንሳታችን በፊት ምስል D1 ላይ presents results of the VAT gap for all sectors, note that the y-axis limits vary by sector ይላል። እንግዲህ በየሴክተሩ አናሊሲሱ ተሰርቶ ወይም ትንተናው ተሰርቶ ያለው ልዩነት ምን ያህል ነው ተብሎ ተቀምጧል እና እዛ ላይ የሆነው ነው የሚለው እንግዲህ D1 ላይ ደን እንየው። ሶ እንግዲህ በየሴክተሩ ተሰርቷል። ቫት ጋፕ አናሊሲስ ማለት ነው። ቫት ጋፕ ሪዘልት ፎር ኦል ሴክተርስ፣ ይቅርታ አናሊሲስ ሳይሆን ቫት ጋፕ ማለት ነው። ስለዚህ የመጀመሪያው አግሪካልቸር ነው። ከዛ ማዕድን አለ፣ ከዛ ግንባታ አለ፣ ከዛ ማምረት አለ፣ ማኒፋክቸሪንግ፣ ኤሌክትሪሲቲ፣ ዋተር፣ ኮንስትራክሽን፣ ጅምላና ችርቻሮ ንግድና ትራንስፖርት እና መጋዘን፣ ሆቴልስ ኤንድ ሬስቶራንትስ፣ ፐርሰንት ኦፍ ጂዲፒ ነው እንግዲህ ኢንፎርሜሽን ኤንድ ኮሚኒኬሽን፣ ፋይናንስ፣ ሪል ስቴት፣ ሚስሊኒየስ ሰርቪስስ፣ የተለያዩ አይነት አገልግሎት አሰጣጦች፣ ፐብሊክ አድሚኒስትሬሽን ኤንድ ዲፌንስ። Public administration and defense is going to have education, ትምህርት እና health, then taxable gap, expenditure gap, compliance gap, actual VAT። ኦኬ እንግዲህ እነዚህ ይሄ ሌጀንዱ እንትኑ ይሄ ነው መፍቻው ነው የሚባለው በአማርኛ የግራፍ መፍቻ፣ እንግሊዝኛ ሌጀንድ ይሉታል። ስለዚህ ፐርፕል ሲሆን ነን ታክሰብል ጋፕ ነው። ነን ታክሰብል ጋፕ which means እንግዲህ ትላንት ዲፋይን ባደረግነው መሰረት ነን ታክሰብል ማለት we were trying to define this thing ረሳሁት ነው። ኦኬ expenditure like ነን ታክሰብል ሲሆን በቃ ድሮንም እንትን ነው ታክስ ማይጣልበት ነው። ለምሳሌ እንደ ላይክ ነው ስቴብል ፉድ፣ አሁን ለምሳሌ ይመስለኛል እንጀራ፣ ዳቦ ምናምን ላይ ታክስ አይጣልም። መደብ ምግብ ነው የሚባል አዲስ የሰማሁት አማርኛ ቃል ነው። መደብ ምግብ የሚባለው ላይ ለምሳሌ እንትን አይጣልም ማለት ስቴብል ከሆነ አይጣልም ማለት ነው። ስቴፕል ከሆነ አይጣልም። ስለዚህ ነን ታክሰብል ጋፕ ማለት ግብር የማይጣልባቸው አይተሞች በመሆናቸው ምክንያት መስኩ ቫት አጥቷል ነው ማለት። ግብር የሚጣልበት ቢሆን ኖሮ ለምሳሌ የ100 ሺህ ብር ተመርቶ ወይም የ100 ሺህ ብር ተሽጦ ከነበረ 15 ሺህ ብር ለምሳሌ ጋፕ ቢፈጠር ነበር። ስለዚህ ነን ታክሰብል የሆነ አለ ማለት ነው። ኤክስፔንዲቸር ጋፕ እንግዲህ ዜሮ ሬቲንግ፣ ሬዲዩስድ ቫት፣ ኤግዘምፕሽንስ፣ አይተሞቹ ታክሰብል ሊሆኑ ይችላሉ ግን ኤግዘምፕሽን ሊደረግላቸው ይችላል፣ ወይም የቫት መጠናቸው ከመቀነስ ሊሆን ይችላል፣ ዜሮ ሬቲንግ ከመሆን ሊሆን ይችላል ማለት ነው። ስለዚህ ፐርፕሉ ነን ታክሰብል ነው። የሎው ኤክስፔንዲቸር ጋፕ ነው። ኤክስፔንዲቸር ጋፕ ማለት እንግዲህ ላይክ ነው ኤግዘምፕሽን ነው ዜሮዊንግ ነው ላይክ ነው ዜሮ ሬቲንግ አለ። ዜሮ ሬቲንግ
እና ሪዲዩስድ ናቸው ነው። then like ነው blue is compliance gap ነው ጋፕ ነው። አረንጓዴ ግሪን አክቹዋል ጋፕ ነው። አክቹዋል ቫት ነው አክቹዋል ቫት። ስለዚህ አሁን ለምሳሌ ግብርና ላይ ብንሄድ ማለት ነው ግብርና እንዳለ ነን ታክሰብል ነው በአብዛኛው ማለት ግብር የማይጣልበት ነው። ስለዚህ ከጂዲፒው በቃ ፈጠፈጠው አውርደው ምንድን ነው ገርሞኛል። ታውቃላችሁ አሁን የኪንሻሳ የነለክ ነው ኮንጎ ኪንሻሳ ፖፑሌሽን ስንት ነው ብላችሁ ስትጠይቁ አይ ቲንክ ላይክ ነው እንትንን በላቸውና ኮፓይለትን እናምጣውና እስቲ ብዙ የጀመርኳቸው ነገሮች ስላሉ አንዱ የኮንጎ ኪንሻሳ በጣም ትልቅ ሀገር ነው ላይክ ነው ለኔ ማለት ነው ላይክ what is the total like no total population or right population of Congo right Kinshasa and what is the population of its like capital ማለት የዋና ከተማውንም የጠቅላላ የህዝቡንም like ነው quick answer as of no like no 2025 the Democratic Republic of Congo Kinshasa has a population of about 140 million ማለት 114 ሚሊዮን እኔ ለምዶና አላቅም ወደ 200 ምናምን ሚሊዮን ህዝብ ያላቸው ነበር የሚመስለኝ ከሆነ እንትናቸው ኤሪያቸው በጣም ሰፊ ነው ከሚል ተነስቼ ይሁን ወይስ እንዴት እንደሆነ አላቅም ግን ጠቅላላ የሀገሪቱ ህዝብ 114 ሚሊዮን እኔ የኢትዮጵያ ስታቲስቲክስ የሚያወጣው መረጃ አጠራጣሪ ስለሚሆን የዓለም አቀፍን ከተቀበላችሁ ላይክ ነው what about ኢትዮጵያ ላይክ ነው የኢትዮጵያን ደግሞ ብታዩት anyway ጠቅላላ የህዝቡ ቁጥር 114 ሚሊዮን ይላቸዋል። ከዛ ውስጥ 17 ሚሊዮኑ ዋና ከተማ ውስጥ ነው የሚኖረው ይላቸዋል። so what about ኢትዮጵያን በለውና I hope like ነው እንትኑ ይነግረናል ብለን quick alright ቶታል ፖፑሌሽን ኢትዮጵያ ደግሞ ስትመጡ ጠቅላላ የሀገሪቱ ህዝብ 135 ሚሊዮን ነው። አዲስ አበባ የሚኖረው 5.6 ሚሊዮን ነው ማለት ኮንጎ ኪንሻሳ ውስጥ 111 ሚሊዮን ህዝብ አለ። ከኛ በቁጥር ያንሳሉ ነው እንደው ጀነራሉን ስታዩት ማለት ነው። እና ግን 17 ሚሊዮን ህዝብ ዋና ከተማቸው ውስጥ ይኖራል። ከተማቸውን ብታዩት it's like ነው አንደር ዴቨሎፕድ like ነው ኢንፍራስትራክቸራሊ ታውታውን የኮሪደር ልማት ምናምን ስለመጣ አይደለም እርሱት ኮሪደር ልማት ግን ኢንፍራስትራክቸራሊ አዲስ አበባ የሚሻል ይመስላል ከኪንሻሳ ስታዩት ማለት ነው። ግን ላይክ ነው 17 ሚሊዮን ህዝብ ላይክ ነው ካፒታል ሲቲ ውስጥ ይኖራል እና አርባናይዝድ ሆኗል ማለት ነው። ላይክ ነው much better than us like and despite all the like ነው ጦርነት ዋር ምናምን ነው ብላችሁ ከጦርነቱ ከምኑ ባሻገር እንትን ሆነው ይኖራሉ በከተማ ውስጥ ይኖራሉ። ስለዚህ ሞር ሞደርናይዝድ ሆነዋል ነው ከኛ ታውት አሁን ኪንሻሳ ዜና ሳይ ነው ስትራይክ ያደረገኝ ማለት አልጀዚራ ላይ ነው ምናምን ዜና ያየው የካታር እዛ ቢዝነስ መስራት ትፈልጋለች ወዘተ የሚል ነገር ያየው 17 ሚሊዮን ህዝብ ኪንሻሳ ውስጥ ይኖራል። አዲስ አበባ ውስጥ 5 ሚሊዮን እሱም በዛ ብለን እንጨዋለን ነው እኮ የሆነ ነገር እኮ ጥለና ጎድሎና ነገር very very unhealthy underdeveloped like mentally ማለት ነው። እኔ ምን ሆነ እንደዚህ እንደምንሆን አይገባኝም። anyway it's settled sit ነው የምላችሁ። አሁን እዚህ ጋር ይሄንን ግብርና የሚለውን ስታዩት አግሪካልቸራል የሚለው ሴክተሩ ይሄ ግብርና የሚለው ሴክተር እንግዲህ ይሄን ግማሽ ብታረጉት ማለት ነው ይሄ 0.5 ብታረጉት
ይሄን 4.5 ብታረጉት what are the like VAT gap analysis ይቅርታ ኦራይት እነዚህ እንግዲህ ባሮቹ እያንዳንዳቸው 2015 16 2010 ላይ ነው ይርስ ናቸው ማለት ነው ላይክ ነው ለማስታወስ እንደው እንዲረዳ ከ2015 16 እንደተለመደው እስከ 2021 22 ነው እና 2021 22 አሁን እዚህ ጋር መጣችሁ ይሄንን ግራፍ ስታዩት ይሄ እንግዲህ 15 16 ነው ይሄኛው 16 17 ነው ይሄኛው 17 18 19 20 21 21 22 ምናምን እያለ መሄድ ነው ማለት ነው ከአመት አመት ከጂዲፒ ማለት ግብርናው ታክስ ስለማይደረግ እንዴት ነው ለመፍረድ ከመቸኮል like what I was trying to say was you know ከግብርናው like ነው ማለት ይሄ አሁን ቫት የመጣው የግብርናው አይተም ቶታሊ ነን ታክሰብል ስለሆነ ነው ወይንስ ደግሞ ግብርናው ማለት ነው like ነው በጥቃቅን እርሻ ስለሚሰራ ነው የሚለውን ነገር አይደንቲፋይ ማድረግ ፈለኩኝ ሐሳቤ ከገባችሁ ማለት ነው አሁን ከግብርናው ቫት ጋፕ አናሊሲሱ ይሄ ነው የግብርናው በሴክተር ብለው ከ2015 16 እስከ 2021 22 ድረስ በአመት አስቀምጠውታል እና ነን ታክሰብል ስለሆነ ነው ብለው ማለት ነው ስለዚህ አሁን በዚህና በዚህ መካከል ብታረጉት 4% of the GDP ያጣ ነው ማለት ነው 4% of the GDP ማለት በጣም ብዙ ነው ምክንያቱም like ነው it's percent of the GDP ነው እዚህ ጋር የሚያስቀምጠው እንደምታዩት ማለት ነው percent of the GDP ነው የሚያሳየው ስለዚህ የጂዲፒው ፐርሰንቴጅ ከሆነ 4% ማለት በጣም ብዙ ነው ሰዎች ለምን መሰላችሁ የኢትዮጵያ ጂዲፒ 100 ቢሊዮን ነው ብላችሁ ብታስቡ ነን ታክሰብል ከመሆኑ የሚታጣው ለምሳሌ ይሄኛው 4 ነው የመጀመሪያው 4 ነው ብለን 4 ቢሊዮን ይሄም እንደው ወረድ ብሎ 3.9 ቢሊዮን ዶላር ይሄኛውም እንደዛ ወረድ ብሎ let's say 3.5 ቢሊዮን ዴን ወጣ ምናምን አለ እዚህ ጋር ስትመጡ almost 5 ሆኗል 4 ነጥብ ብቻ ይሄን ብታሳነሱት 0.5 ይሄኛው 3.8 you know like ነው 3.8 ስትቀንሱ 5 ከ3.3 ቢሊዮን እስከ 4.8 ቢሊዮን ዶላር በአመት ቫት ጋፕ አለበት ነው ኢኮኖሚ የቫት ጋፑ ከ3 ነጥብ ሞር ኦር ሌስ ነው ማለት ከ3.5 እስከ 4.8 ቢሊዮን 100 ቢሊዮን ነው የኢትዮጵያ ጂዲፒ ብላችሁ አስባችሁ which is an like ነው እንዴት ልበላችሁ I don't know አሁን ከዲቫሉዌሽን ራሱ ጋር like ነው ከዛ ሊበልጥ ይችላል ብዬ አስባለሁ እና 100 ቢሊዮን ነው ብላችሁ እንደው ሚኒመም አድርጋችሁ አስባችሁት ሚስ የሚደረገው በአመት ከ3.5 ቢሊዮን እስከ 4.5 ቢሊዮን ነው ነን ታክሰብል በመሆኑ ነው the question is you know like no does ya non taxability does it have to do non taxability የመጣው ከምንድነው ነው ለምሳሌ አሁን ገበሬ በግለሰብ ደረጃ እህል አምርቶ ሲሸጥ ቫት አይሰበስብም ምክንያቱም እንትን ነው ገብቷቸዋል ኮርፖሬሽን አይደለም ድርጅት አይደለም አሰራር ሰሪ አይደለም like ነው እንትን ነው እንዴት ልበላችሁ የተመዘገበ የንግድ ድርጅት አይደለም ገበሬ ገብቷቸዋል የተመዘገበ የንግድ ድርጅት ስላልሆነ ሲሸጥ በቫት ሸጦ ከዛ በኋላ በኢንፑት ምናምን አውትፑት ምናምን ብሎ ስለማያወራርደው ስለዚህ ሲሸጣው ዝም ብሎ በእንትን ነው የሚሸጣው ማለት ነው ያለ ቫት ነው የሚሸጣው እሱም በኋላ ግብአቱን በቫት አይሰራም ስለዚህ ነው ወይስ ደግሞ እንትኑ እህሉ ተመርቶ ገበያ ሲገባ ቫት ስለማይደረግ ነው ኤግዘምፕት ከመሆኑ ነው የሚለው ነገር እንትን ብናረጋው ደስ ይለኛል ቆይ ስክሪንሾት እናርገውና drag the mouse to select the area okay all right let's say እችን ብቻ እንውሰድና
Alright, okay. Done. Alright, I'm done. Okay. Copy. Alright. Let's go to Gemini. Your Gemini, alright. አዲስ ነገር እንክፈትለት እና ኒው ቻት like as per IFS analyzing Ethiopia's VAT gap. The above graph shows the VAT gap in agriculture. The above graph, right, in the above graph, the purple bar shows the VAT gap in agriculture sector between the year 2016 and 2022. My question: the VAT gap in agriculture sector because of what was that? The reason was because of non-taxable gap. All right, non-taxable gap between the year, between the year. My question is that because, is that a normal trend? In the global context, or do you think that's because normal trend as food items are not vatable, right? Or do you think that's because most Ethiopian farmers, Ethiopian food producers, ምንድነው የሚባሉት የኢትዮጵያ ገበሬዎች subsistence farmers who are not VAT registered, meaning it would have been a whole different story if the sector was industrialized. I hope you are there. ጥያቄ ነው አልጠፋም። What happened? የት ገባ ብዬ ነው እንዳልኳችሁ አዲስ አስፐር ኦኬ አናሊሲስ እንግዲህ ትንተናው ብሎ that's a very insightful question about Ethiopian VAT gaps in the agricultural sector linking policy with the structure of the economy. The trend you described, a significant and taxable gap in the agricultural sector, is normal in the global context, primarily because the widespread practice of excluding basic food items from standard value-added tax paid non-taxable status of food. The primary reason for large policy gap, non-taxable gap in agriculture is typically the policy choice
to exempt or zero rate essential food and agricultural social equity. All right, Ethiopian context. While the exemption of food is a major driver of the policy gap, the dominance of is crucial to understanding the compliance gap. The current reality of subsistence low VAT registration. Most subsistence farmers have turnover far below typical VAT registration threshold. The impact of you are correct, industrialism entirely. Impact, all right. Scenario impact of in short, while the policy decision to exempt food would likely keep the overall non-taxable gap high, the purple bar would significantly the compliance gap by formalizing the sector and making it hard compliance. All right, okay. So I think like it makes no difference. No, ሀሳቤ ገብቷችኋል ብዬ አስባለሁ። So compliance gap is blue. Like the blue. Okay. እኔ መጀመሪያ ልክ ነው እንዳየሁት የመጣልኝ አግሪካልቸሩ እንትን ስለሆነ ታክሰብል ስለልክ ነው ኢንዱስትሪያላይዝድ ሆነው ቢሰሩ ኖሮ ታክስ ይከፍላሉ ምንድነው ቫት ይከፍላሉ በዛ መካከል ብዙ ቫት ይገኝ ነበር ነው ነገር ግን ፐርፕሉ እንትን ነው ነን ታክሰብል ጋፕ ነው ነን ፉድ አይተም ስለሆኑ ማለት መደብ ምግብ የሚባሉት ወይንም ነው ላይክ ስቴፕል ፉድ የሚባሉት ኤግዘምፕት ስለሆኑ ከፍተኛ ነው በጣም ብዙ ነው ላይክ ነው 4 ቢሊዮን ምናምን ሚስ ይደረጋል ኮምፕላያንስ ጋፑ ትንሽ ነው አሁን ለምሳሌ አግሪካልቸሩ ቫት ውስጥ ቢገባ ነው የሚለው እንግዲህ ብሉ ምንድነው የጂዲፒው ከ0.5 በታች ነው ለምሳሌ 1 ቢሊዮን 10 ቢሊዮን ብር ቢሆን 10 ቢሊዮን ዶላር 100 ቢሊዮን ዶላር ቢሆን 300 ሚሊዮን ዶላር ምናምን አካባቢ ከግብርና ቫት ማግኘት ይቻል ነበር በየአመቱ ማለት የኮምፕላያንስ ኢሹ ነው ማለት ነው the green is actual VAT okay ስለዚህ እንግዲህ ግራፉን እንዴት ነበር አንደርስታንድ ማድረግ ነበር እንትላል ማለት መጀመሪያ ያሰብኩበት ሐሳብ ኮምፕሊትሊ ተለውጧል ስለዚህ ላይክ ነው okay yellow is expenditure gap ነው ይሄ ነው እንግዲህ ትኩረት አቅጣጫው መሆን ያለበት ይሄኛው የፖሊሲ ጋፕ ነው ብለን እንያዘው ማለት ነው የፖሊሲ ጋፕ ነው ማለት መንግስት ሆን ብሎ እነዚህን አይተሞች በፖሊሲ ደረጃ ቫት ውስጥ ስለማያስገባቸው ቫት ቢያረጋቸው ኖሮ ከ3.5 እስከ 4.8 ቢሊዮን የሚሆን ቫት ያገኝ ነበር በዶላር ማለት ነው ግን ሆነ ብሎ ኤግዘምፕት ስላረጋቸው የፖሊሲ ጋፕ ነው እንግዲህ ኤኩታብል ነው ባለም አቀፍ ደረጃም ያለ ነገር ነው እንግዲህ ጄሚናይ ያለው ማለት ነው ቻት ጂፒቲ ሳይሆን ጄሚናይ ላይክ ነው ጄሚናይ የተጠቀምኩበት ምክንያት ነው ያስወጣቸዋል ፕሮሰሲንግ ታይም ወሰድክብኝ so that's the reason like ነው ይሄኛው ፖሊሲ ጋፕ ነው ማለት ነው ፐርፕሉ ከፍተኛ ብር ነው ሚስ የተደረገው ማለት ነው ብሉ ምንድነው ነው ኮምፕላያንስ ጋፕ ነው እንግዲህ the most important እቺ ነሽ የምትሆነው እኔ ይሄኛው መጀመሪያ ያሰብኩት የነበረው just እንደው to clarify my point ምን ልትፈልገ ነበር ካላችሁኝ ኢንዱስትሪያላይዝድ ስላልሆነ ነው ይሄን ሁሉ ቫት ያጣ ነው ብዬ ልል ነበር ያሮጥኩት በተለይ ደግሞ ከእንትን ጋር እንትኑንም ስትራይክ አድርጎኝ ስለነበረ የኪንሻሳውን 17 ሚሊዮን ህዝብ አድርጎ እኛ 5 ሚሊዮን ሆነን የአዲስ አበባ ከተማ ለማስፋት እጥፍ ዘርጋ እንላለን ነው ለምንድነው አትቀበልም ኤክስፓንድ አድርገው ኦፖርቹኒቲ ነው ቢዝነስ ነው ወዘተ አስቡት እንግዲህ ከኛም ያንስ ፖፑሌሽን ኖራቸው 3-4 like ነው 3-fold ወይንም ደግሞ 3.5 እጥፍ 3.5 እጥፍ like capital city density ያላቸው እና ማለት ለምንድነው like ነው ከአፍሪካ አንፃር እንኳን እንደዚህ የምንታገለው የሚለውን ነገር like ነው ኤክስክሌም ለማድረግ ነበር ሐሳቤ ግን the thing is ይሄ ፐርፕሉ ከንትኑ ጋር የሚያያዝ አይደለም ነው
ግን ይሄኛው እንግዲህ አረንጓዴው አክቹዋሊ የተሰበሰበው ነው ማለት ከግብርናው ሴክተር የተሰበሰበው አክቹዋል ቫት እቺ ነች ማለት ነው። የሆነች መስመር ነገር በዚህ መስመር የምትሸፈን ማለት ነው። በተሸፈነችው መስመርና በዛ በፐርፕሉ ቢጫውንም እርሱት የሆነ መስመር ነገር ነው። ቢጫው የኤክስፐንዲቸር ጋፕ ነው። ስለዚህ እሱም ፖሊሲ ጋፕ ነው ላይክ ነው የፖሊሲ ጋፕ ነው። ኮምፕላያንስ ግን ከአሰባሰብ ችግር ምክንያት የተፈጠረው ቀላል ላይክ ነው። እንዴት ልበላችሁ በፐርሰንቴጅ ብታስቀምጡት እኔ ይመስለኛል አሁን ይሄኛው የዚህኛው 1/5 አይሆንም ብላችሁ ታስባላችሁ ላይክ ነው። ወይም ይሄኛውን ብትወስዱት ይሄኛው የዚህኛው ማለት እዚች ያለችው ትንሿ አረንጓዴ የዚህ ሰፋ ያለው ብሉ በፐርሰንቴጅ ብታስቀምጡት 1/5 ይሆናል ማለት ነው። በሌላ አማርኛ ምን ማለት ነው? ለምሳሌ ይሄኛውን ሰፋ እናደርገውና 1 ቢሊየን ብናደርገው መሰብሰብ ይቻል የነበረው 1 ቢሊየን ነው። የተሰበሰበው ግን እንትን ላይክ ነው ለቁጥር እንዲመች ከፍ አድርጌው ነው እንጂ አሁን ይሄ እንትን እንዳልሆነ ግልጽ ነው። ላይክ ነው አንድ አልሞላም ገና ምናልባት 600 ሚሊዮን ምናምን ሊሆን ይችላል። ይሄኛው እዚህ ጋር ያለው 100 ሚሊዮን ምናምን ሊሆን ይችላል። ስለዚህ 600 ሚሊዮን መሰብሰብ ይቻል ነበር። የተሰበሰበው ግን 100 ሚሊዮን ብቻ ነው። ስለዚህ ኦልሞስት 6 ታይምስ ወይንም ደግሞ 1/6 ነው ኤፊሽንሲው ማለት ነው። 1/6 መሰብሰብ ከሚቻለው የአፈጻጸም ችግር 1/6 ነው። በከፍተኛ በፐርሰንት ስታስቀምጡት እንዴት ልበላችሁ 5/6 ማለት ኢትስ አ ላርጅ ፐርሰንቴጅ 5/6 ማለት ይሄ ነው ላይክ ነው 5 ስንት ነበር 5 ዲቫይድድ ባይ 6 አድርጋችሁ 83% ምናምን ነው የሚመጣው ነው። ለምሳሌ ያንን አመት ወስዳችሁ ካያችሁት ላይክ ነው ወደ 83% ያፈጻጸም ችግር አለበት ማለት ነው። የሚሰበስበው 17% ነው። መሰብሰብ ከሚችለው 17% ብቻ ነው የሚችለው። በፖሊሲው ራሱ ባለበት ፖሊሲ እየሰራ መሰብሰብ ከሚችለው 17% ነው የሚሰራው ብላችሁ ነው የምትይዙለት ማለት ነው። ስለዚህ በጣም አንደር ፐርፎርም ያደርጋል አግሪካልቸር ላይ ማለት ነው እንደው ፒክቸሩን ለማግኘት ያክል። ስለዚህ የአግሪካልቸር በሴክተር ስታዩት በጣም ከፍተኛው የፖሊሲ ኤግዘምፕሽን ነው። ክፍተት አይደለም ምናምን አይደለም። ከ3.5 እስከ 4.8 ቢሊዮን የሚሆነው መደብ የሆኑ ምግቦች ታክስ ለማይጣልባቸው ነው። ኢንዱስትሪያላይዝድ ቢሆንም እንትኑንም ታመጡታላችሁ ነው የምላችሁ። አሁን ለምሳሌ ከፍተኛ የሆነ ኢንዱስትሪያላይዝድ ስኬል የሆነ ፕሮዳክሽን ቢኖርና መደብ ምግቦች ባይመረቱ ለምሳሌ ኤክስፖርት አይተሞች ቢመረቱ ወዘተ ብትሉ ኤክስፖርት ስታደርጉት ነው ኤክስፖርት ለማበረታታት ብላችሁ በኤክስፔንዲቸር ምናምን አድርጋችሁ ካላወጣችሁት በስተቀር በኤክስፔንዲቸር ጋፕ ምናምን ካላረጋችሁት በስተቀር እኔ ብዙ የሚመጣ ይመስለኛል። እንዴት ልበላችሁ አሁን ለምሳሌ ከጤፍ ከስንዴ ከምናምን እዚህ አታድርጉ። ግን ላይክ አሁን ከሰሊጥ ከቅባት እህሎች ከምናምን ቫት ልትሰብስቡ የምትችሉ ይመስለኛል። መደብ አይደሉም ብላችሁ ነው የምላችሁ። እና በኢንዱስትሪያል ስኬል ካደረጋችሁት ይሄ የፖሊሲ ኤግዘምፕሽኑ ራሱ የዚህን ያክል ላይሆን ይችላል ምናልባት ነው የምላችሁ። ማለት እኔ መጀመሪያ የነበረኝ ማይ ግድነስ ይሄን ሁሉ ነገር በአግሪካልቸር ሴክተር ቫት የምናጣ ከሆነ እኔ የስትራክቸራል ፕሮብለሙ ስላለ ስትራክቸሩ ሊሆን ይችላል ይሄን ሁሉ ኮዝ ያደረገው ነው። የስትራክቸራል ፕሮብለሙ አይደለም ፖሊሲው ነው ያስኬዳል። ልክ ነው። ቢካዝ መደቡ አይተሙ በጣም ብዙ ሰፊ ስለሆነ መደብ ምግቦቹ ስለሆኑ ነው። ስለዚህ አግሪካልቸራል ሴክተሩን ስታዩት ከመደብ ከፖሊሲ ኤግዘምፕት ስለሚደረጉ ብቻ ታክስ ስለማይጣለባቸው የመደብ ምግብ ስለሆኑ ወይም ስቴፕል ፉድ ስለሆኑ ከ3.5 እስከ 4.8 ቢሊዮን ዶላር የሚሆን የኢትዮጵያ ጂዲፒ 100 ነው ላይክ ነው። በዚህ ኮንቴክስት ለሂሳብ እንዲመቸኝ ነው እንደዛ ማድረግ። ወይንም ከፍ ካደረጋችሁት እስከ እንግዲህ የኢትዮጵያ ኢኮኖሚ ጂዲፒ 200 ቢሊዮን ነው ካላችሁ ከ7 ቢሊዮን እስከ 9 ቢሊዮን ምናምን የሚሆን ገንዘብ ወይም እስከ 9 ቢሊዮን የሚሆን ገንዘብ 9.6 ቢሊዮን የሚሆን ገንዘብ በኤግዘምፕሽን ምክንያት ታጣላችሁ ነው። ካፒታል ኤክስፔንዲቸር እንግዲህ ይቅርታ ኤክስፔንዲቸር ጋፕ የሚባለው
ዜሮ ሬቲንግ ተጠቅማችሁ ወይንም ደግሞ ሬዲዩስድ ቫት ተጠቅማችሁ እና አንዱ ምንድነው ነው ኤግዘምፕሽንስ ቢካተቱም ሆን ብላችሁ ያቺ ቢጫዋ ነች በጣም ጥቂት ነች ነው ከጠቅላላው። ስለዚህ ኤክስፖርት ለማበረታታት ምናምን ብላችሁ ቫትታችሁ ሚስ የተደረገ ቫት በጣም ጥቂት ነው ማለት ነው። ስለዚህ ይሄ ማለት ነን ታክሰብል እና ኤክስፔንዲቸሮቹን ብናወጣቸው የለውና ፐርፕሉን the most important እኔ የሚመስለኝ ከግብአት አኳያ ለፖሊሲ ሰዎች ጥቅም ያለው ይሄኛው ነው። ምክንያቱም እንደው ዝም ብላችሁ በአማካይ ስትወስዱት 1/5 ነው የሚመስለው ማለትም መሰብሰብ ከሚችለው በግብርናው መስክ መሰብሰብ ከሚችለው ግብር መንግስት የሚሰበስበው 1/5ውን ብቻ ነው። ይሄም ደግሞ የአፈጻጸም ችግር ነው፣ የግብር አፈጻጸም ችግር ነው። እንግዲህ በግብርናው መስክ ያለው ይሄ ነው። በእንትኑ ደግሞ ማን ነው ስሙ የሚቀጥለው ማይኒንግ ነው። እንግዲህ ማይኒንግ ላይ ኔጌቲቭ ይገቡበታል። ኦኬ ብሉ የለው ምንድነው ኤክስፔንዲቸር ጋፕ ነው። ኔጌቲቭን እንዴት ነው የምትገልጹት ነው? ኦኬ አይ ሃቭ ኖ አይዲያ ቱ ቢ ኦነስት። ማይኒንግ ላይ ይሄ እንግዲህ የጂዲፒውን ፐርሰንት ነው። ቢጫ ወርታች ሲወርድ ምን ማለት ነው? የለው ኤክስፔንዲቸር ጋፕ hard to understand. All right. Blue is compliance. Green is actually የተሰበሰበው ማለት ነው። እንግዲህ ቢጫውን እንግዲህ እንትና ጄሚናይ ተጠቅመን ወይ ምናምን we will try to decipher it። ነገር ግን the most important በሰማያዊና በአረንጓዴው መካከል ያለውን ልዩነት ካየ ነው ማለት በሰማያዊና በአረንጓዴ መካከል ያለውን ልዩነት ካየ ነው ሰማያዊ ወይንም ደግሞ እንግዲህ ምን እንደምንለው ከለር ሰማያዊ እንኳን አይደለም የሆነ ደል ብሉ የሆነ ነገር ነው። ይሄ ብሉ ከፍ ያለ ነው እንደ ግብርናው ባይሆንም ይገርማል። አሁን መንግስት ቫት ማለት የተሻለ ቫት ከእንትን ያገኛል ማለት ነው እና እዚህ ጋር ግን ሲመጣ እኔ ግን ይቅርታ አድርጉልኝና አብዛኛውን ሪፖርት ስታዩት ነገሮች ከለውጡ በኋላ በተለይ ከታክስ ከምናምን አኳያ መንግስት እየተጎዳ ነው የሚል ነገር ነው ላይክ ነው ያፈጻጸም ችግር አለ። አሁን ለምሳሌ ይኸውላችሁ ይሄ በጣም ሰፊ ነው። እዚህ ጋር ያሉትን ጋፖች ይዋቸው ኢንዱስትሪ ላይክ ነው ማይኒንጉ እነዚህ ነገር በዚህ መልኩ ማለት ማዕድን ማውጣት ማለት ነው ያ ላይክ ነው የመሰብሰብ ችግር አለ ነው መሰብሰብ ችግር ብሉ ያሰባሰብ ችግር አለ ነው። ስለዚህ ከአሰባሰብ ችግር የተነሳ የጠፋ ቫት ነው ማለት ነው። ስለዚህ መሰብሰብ ይችል የነበረ ግን ያልተሰበሰበ እና ሰፊ ሆኖ ነው የምታገኙት። አሁን ለምሳሌ የምንም እንኳን ሴክተሩ ከጂዲፒው አኳያ ማምጣት የሚችለው አሁን ለምሳሌ ይሄኛው ስንት ነው 0.04 ማለት ወደ 40 ሚሊዮን በሉት ይሄ 80 ሚሊዮን ነው እዚህ ጋር 8 ስትመጡ ይሄ 120 ሚሊዮን ማለት ነው 120 ሚሊዮን በዶላር አድርጋችሁት ማለት ነው። ስለዚህ አሁን ይሄንን ብትወስዱት ከ0.4 ግማሹን ነው የሚመስለው ነው። ስለዚህ 0.02 ከ20 ሚሊዮን ኦልሞስት 120 ሚሊዮን 100 ሚሊዮን ብር ነበር መሰብሰብ የሚችለው ያልሰበሰበው። በብር ስታዩት ብዙ ነው ላይክ ነው ይሄኛው አሁን 100 ሚሊዮን ብር አካባቢ ሚስ አርጓል ነው ማለት መሰብሰብ እየቻለ ክሎስቱ ነው ወደ 100 ሚሊዮን ብር መሰብሰብ እየቻለ አልሰበሰበም ነው በአፈጻጸም በአሰባሰብ አፈጻጸም ችግር ምክንያት ማለት ነው። ይሄኛውንም ብትወስዱት እንግዲህ ይሄኛውን 04 ካረጋችሁት እዚህ አውርዳችሁ ስታመጡት ይመስለኛል ይሄ አሁን ከዚህ እስከዚህ ያለው 30 ሚሊዮን ብላችሁ ብትሉ ይሄ 10 ይሄኛው 80 ሚሊዮን አጥቷል ነው 80 ሚሊዮን መንግስት ከቫት ያገኝ የነበረውን በአሰባሰብ ችግር ምክንያት አጥቷል ነው። ይሄኛው እንግዲህ ኦልሞስት እንዴት ልበላችሁ በጣም ጥቂት ነው ዜሮ ማለት ትችላላችሁ the entire
ይሄኛውን 6 ብታረጉት ቢሆነ 60 ሚሊዮን አጥቷል ማለት ትችላላችሁ። በእነዚህ በሶስቱ 60 ማለት አሁን ይሄኛው ስንት ነው ማለት ነው? እንግዲህ ይሄኛው 2022 ነው፣ ይሄኛው 2022 ነው፣ ይሄኛው 2021 ነው፣ ይሄኛው 2020 ነው ማለት ነው። በ2020 በ2021 በ2022 ከማዕድን ዘርፉ ወይንም ከማዕድን ሴክተር መንግስት በአፈጻጸም ችግር ምክንያት ያጣው የቫት መጠን 60 ሚሊዮን፣ 100 ሚሊዮን፣ 80 ሚሊዮን ዶላር አጥቷል ማለት ነው። የኢትዮጵያ ጂዲፒ 100 ቢሊዮን ነው ብለን አስበን ነው። ከፍ ስታደርጉት ከፍ ይላል፣ ከዚህ ከፍ ይላል። ምክንያቱም የኢትዮጵያ ጂዲፒ ከ100 ይበልጣል ሌትስ አስዩ ብለን እናስብ። እዚህ ጋር ስትመጡ ግን አሁን ለምሳሌ ይሄ ስንት ነው? 19 ማለት ነው። 2019 ያ መንግስት ከማን ነው ስሙ ከአሰባሰብ ችግር ያጣው እንደው የፈለጋችሁና አድርጋችሁ ብትገምቱት ከ10 ሚሊዮን ይቅርታ ከ10 ሚሊዮን በታች ነው። ከ10 ሚሊዮን በታች ነው። ይሄ 19 ነው ብላችሁ ማለት ነው። እዚህ ጋር ስትመጡ እንግዲህ መንግስት ያጣው ይሄኛውን ምን ለክ ነው አንድ ብላ ብላ 30 ሚሊዮን አጣ ብላችሁ ማለት ትችላላችሁ። ይሄ 18 ነው ማለት ነው። ይሄኛው ልክ ነው ወደ 15 16 ሚሊዮን ማለት ነው አጣ ማለት ትችላላችሁ። ሂር ሌትስ ሴይ 20 ሚሊዮን 40 ሚሊዮን አጣ ማለት ትችላላችሁ። ካሰባሰብ ችግር ማለት ነው። ይሄኛው ስንት ነው? 19 18 ይሄኛው 17 ይሄኛው 16 ብላችሁ ማለት ነው። ስለዚህ 2016 2017 2018 ብትደምሯቸው ነው 86 ሚሊዮን ነው በ3 አመት እንኳን ያጣው በዶላር ደረጃ ነው ማለት 40 ሚሊዮን 16 ሚሊዮን 30 ሚሊዮን 19 ላይ 10 ሚሊዮን ነው ያጣው። በ20 በ21 በ22 ግን 60 ሚሊዮን 100 ሚሊዮን 80 ሚሊዮን ነው ያጣው ነው ላይክ ነው ኢትስ አ ቢግ ቻንክ ነው ማለት በአንድ አመት የሚያጣው በ3 አመት ምናምን በፊት ከሚያወጣው ጋር የተደመረ ነውና እንግዲህ የምንድን ነው የሚባለው በኮምፕላያንስ አይደለም ነው አሁን በእንትን አይደለም ነው ብላችሁ ለምሳሌ በህጋዊ አሰራር አይደለም ማለት በኤክስፔንዲቸር ጋፕ በሚባለው የማዕድን ዘርፉን ለማበረታታት ብላችሁ ዜሮ ሬቲንግ ተጠቅማችሁ ወይም ቫቱን ሬዲዩስ አድርጋችሁ ወይንም የተወሰኑ አይተሞችን ኤግዘምት አድርጋችሁ አይደለም ያ የመጣው ወይንም ደግሞ በማይኒንግ ሴክተሩ ላይክ ነው ነን ታክሰብል የሆኑ እንቅስቃሴዎች በመኖራቸው አይደለም። ግብር ማለት በአግባቡ መንግስት ግብር በአግባቡ ባለመሰብሰቡ ምክንያት በቫት ላይክ ነው በአሰባሰብ ችግር ምክንያት ከማይኒንግ ሴክተሩ 60 ሚሊዮን ዶላር 100 ሚሊዮን ዶላር 80 ሚሊዮን ዶላር አጥቷል። እና ይሄ ደግሞ ከበፊቱ አሰራር ጋር ስታዩት ኖርማል አይደለም ነው ቫት የሆነ ችግር ያለበት ነው የሚመስለው በዚህ ላይክ ነው እንደ ኒው ላይክ ነው አድሚኒስትሬሽን ከለውጡ በኋላ ከሚባለው ጊዜ በኋላ ቫት ላይ ስታዩት የተለየ አሁን ለምሳሌ የዊዝሆልዲንጉንም ስታዩት እንደዛው ነው የሚያዘቀዘቅበት ማለት ነው። እና ጋፕ አናሊሲሱም አሁን የኛው የሚያሳየው አሁን እንግዲህ ነን ዊዝሆልዲንግ የሆነ ታክስ ነው እና በአንጻራዊነት የማይኒንግ እንቅስቃሴ አለ። መንግስት ኦልሞስት ማለት ትችላላችሁ እንትኑን የበጀት ጉድለቱን የሚሞላ ወርቅ በመሸጥ ነው ማለት ትችላላችሁ አንዳንድ ጊዜ እና ግን ሴክተሩ እንትን አይደለም ኮምፕላያንት አይደለም ነው እንግዲህ አንድ ነገር ያሳያችኋል ማለት ነው። ማኒፋክቸሪንግ ሴክተሩ በአንጻራዊነት ይገርማችኋል ጥሩ ማለት ኮምፕላያንስ አለው። ይሄ ኔጌቲቭ የሚለውን ነገር አጥርተን ነው ብንመጣ ግን ጥሩ ነው። ወደ ማኒፋክቸሪንጉ ከምንገባ እንግዲህ አንዱ የምታዩት ይሄንን ነው ማለት ነው። በአግሪካልቸሩ ኮምፕላያንስ ችግር አለ ከፍተኛ፣ በማይኒንግ ከፍተኛ ችግር አለ። ምንም እንኳን በአግሪካልቸሩ ነን ታክሳብል አይተም በጣም ከፍተኛ እንትን ቢሰጥም ማለት ነው ሶ ይሄንን ነገር ላይክ ነው ብናየው ኦልራይት ነው ላይክ ነው what you call it let's oops I'm saying that thing
screenshots. Alright. ይሄን እናርገውና alright, done. Yeah, let's copy it. And አንተን ሴቭ ማድረግ የሚፈልግ የለም. Let's go to Gemini. Alright, paste it. And that was a gap analysis. But that was a bad gap analysis. And according to the legend of the graph, yellow is VAT expenditure gap, like blue is compliance gap, and green is actual VAT. My question, in the mining sector, what does negative expenditure gap could mean? Alright, I think, hope you understand it again. Yeah. Okay. Analysis. A negative VAT expenditure gap is in a sector like mine is an unusual finding, but it's not impossible. It suggests that the current VAT policy for the mining sector is somehow resulting in a potential VAT liability that is higher than what would have been estimated under the simplified or normative way. The expenditure gap, part of the policy gap, is typically defined as the revenue foregone due to reduced rates and exemptions relative to standard normative VAT. Therefore, a negative value reverses this idea. Here is a breakdown of primary interpretation disallowed block input tax credit. The most common reason for a negative VAT policy or expenditure gap in an industrial sector is the government's policy of disallowing input tax credits for specific businesses. The VAT mechanism: VAT registered businesses typically collect output VAT on their sales and claim credit for input. But on their purchase, they remit the difference, blah blah. The negative gap scenario: if the Ethiopian government blocks, disallows VAT registered mining companies from claiming ITC. What is that? ITC means input tax credit. Input tax credit, claiming ITC on certain major purchases of intermediate, even if those purchases are used to produce gold exports, its effect increase the net value revenue captured by the government. An additional tax revenue source that with standard benchmark model might not account for so alternative in the tax misalignment, less likely, more likely. All right. The benchmark, the expenditure gap compares the potential VAT under the current system, which includes all rates and exemptions, to a normative benchmark. The negative result, a negative gap would imply that the actual effective tax rate applied to the sector valued under the current rules is higher than the rate used in normative. Okay. Sector is often heavily focused on exports, e.g. gold and minerals. Zero rating exports are zero rated VAT, but the exporter can still claim refund in relation to the gap. The policy gap is generally concerned with domestic consumption. Would you like me in conclusion, for a heavy industrial sector like mining, the most practical explanation for a negative VAT expenditure gap is a deliberate government restricts the input tax credits a registered mining company can claim, thereby inflating the net potential VAT collected from the sector. Okay. ምናልባት ኦኬ ሊያስኬድ ይችላል ከመንግስት ባህሪ እና ከምናምኑ ጋር ተነስታችሁ ስታዩት ሊሆን ይችላል። ኔጌቲቭ ለምን መጣ ነው green is okay actually bad.
አይነት ማለት እንትን ነው ኢንፑት ታክስ ክሬዲት እየከለከላቸው ሊሆን ይችላል። ማለትም ምን ማለት ነው? እቃ ሲገዙ ማይኒንግ ሴክተር ላይ የተሰማሩት ለምሳሌ መቆፍ ኤክስካቬተር ሲገዙ ኤክስካቬተሩን የገዙበት ቫት ይከፍላሉ። ያንን ቫት አምጥተው ከአውትፑት ቫታቸው ላይ እንዳይቀንሱ ይከለክላቸዋል። ስለዚህ እንደዛ በማድረግ እንግዲህ እንዳይቀንሱ ሲከለክላቸው ቫት ኖርማሊ አርን ማድረግ ካለበት በላይ አርን እያደረገ ነው። ኖርማሊ አርን ካረግ ማለት በቫት ምክንያት ከማይኒንግ ሴክተሩ ሊያገኝ እንደ ኮንሱመር እያያቸው ነው። ላይክ ነው እንደ ቫት አታቀናንሱም ቫት ትከፍላላችሁ እንጂ ነው። ላይክ ነው ቫት ስትሸጡ ትቀበሉና ለሌላ ታመጣላችሁ እንጂ እቃ ስትገዙ ለማምረት ለምሳሌ እንዳልኳችሁ አሁን ማሽን ሲገዙ ወይም እንትን ማጥላያ ሲገዙ ወይም ፓምፕ ሲገዙ ወዘተ ያን ጊዜ የሚከፍሉትን ቫት አታቀናንሱም ይላቸዋል። እና ባለማቀናነሳቸው ምክንያት ይወርዳል ነው and like actual VAT it drops, like so I don't know time ካለኝ እስቲ like አንድ ነገር ልሞክር። So would negative green, which is actual VAT, mean also collecting more than planned? That's a great follow-up. Negative actual VAT figure like mining would be highly unusual and requires careful IMF VAT gap analysis, and the actual VAT collected, the green bar should not be a negative number. However, if you are seeing a negative value represented by the green bar, it will most certainly indicate that total VAT refunds paid out to the sector in that period exceed the total output VAT. ሰዎች ቆይ በኋላ ልመለስ። ማለት ድብልቅልቅ ያለ ነገር አለው። ማለት መንግስት እየተቆጣጠረው ነው፣ መንግስት እየተጎዳ ነው ማለት መንግስት ሴክተሩን እየተጫነው ነው ወይስ ሴክተሩ መንግስትን ቫት እያሳጣው ነው ለማለት ያስቸግራል። በ61ኛው ቪዲዮ እንገናኝ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ።